ጤናስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። ኢትዮጵያና ኤርትራ ወደ ግጭት ሊያመሩ እንደሚችሉ የሚያመላክቱ ፍንጮች እንዳሉ ጀነራል አበበ ተክለሃይማኖት ጆቤ ተናገሩ። በነዳጅ ህገወጥ ንግድ ላይ የሚሳተፉ አካላት ላይ እስራትን ጨምሮ ሌሎች ቅጣቶችን የሚጥለው የነዳጅ ውጤቶች ግብይት አዋጅ ወደ ትግበራ ሊገባ ነው ተባለም። በአማራ ክልል 2 ዞኖች ሲንቀሳቀሱ የነበሩ ታጣቂዎች የሰላም ጥሪውን ተቀብለው ወደ ህብረተሰቡ ተቀላቀሉ። በኦሮሚያ ክልል ከጸጥታ መጓደል ጋር ተያይዞ ከ2012 እስከ 2016 ዓ.ም ተዘግተው ከነበሩ 400 ትምህርት ቤቶች 200 የሚሆኑት የጸጥታ መሻሻል መታየቱን ተከትሎ ስራ መጀመራቸውን የክልሉ ትምህርት ቢሮ ገለጸ። ከውጭ ቻይና ከአሜሪካ ለሚቃጣባት የትኛውም አይነት ጦርነት ለመመከት ዝግጁ መሆኗን አስታወቀች። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎችን ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችኑ ነው። በቅድሚያ በኦሮሚያ ክልል ከጸጥታ መጓደል ጋር ተያይዞ ከ2012 እስከ 2016 ዓ.ም ተዘግተው ከነበሩ 400 ትምህርት ቤቶች 200 የሚሆኑት የጸጥታ መሻሻል መታየቱን ተከትሎ ስራ መጀመራቸውን የክልሉ ትምህርት ቢሮ ገለጸ። የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊና አማካሪ አቶ ፍሬም ተሰማ ለኢትዮጵያ ፕሬስ ድርጅት እንደገለጹት በ2017 ትምህርት ዘመን 6 ወራት 200 የሚሆኑት ተከፍተው አገልግሎት እየሰጡ ናቸው። በክልሉ ከጸጥታ ጋር ተያይዞ 1640 ትምህርት ቤቶች ከመማር ማስተማር ስራ ተስተጓጉለው ቆይተዋል። እንደ ምክትል ቢሮ ኃላፊው አቶ ኤፍሬም ገለጻ ከጸጥታ ጋር ተያይዞ በተፈጠረ ችግር 74 ሁለተኛ ደረጃ፣ 1222 አንደኛ ደረጃ በድምሩ 1296 ትምህርት ቤቶች በከፊል ጉዳት የደረሰባቸዋል ተብሏል። 23 ሁለተኛ ደረጃ ትምህርት ቤቶች፣ 321 የመጀመሪያ ደረጃ በድምሩ 344 ትምህርት ቤቶች ሙሉ በሙሉ መውደማቸውን ጠቁመዋል። እስከ ባለፈው 2016 ዓ.ም የትምህርት ዘመን 400 ያህሉ ትምህርት ቤቶች ተዘግተው ቆይተዋል። በአጠቃላይም በተጎዱትና በተዘጉት ትምህርት ቤቶች ይማሩ የነበሩ ተማሪዎች ከትምህርት ገበታ ውጭ ለመሆን ተገደዋል። የአካባቢ ጸጥታ ሁኔታ ከዓመት ዓመት የተሻሻለ በመምጣቱ ከተዘጉት 400 ትምህርት ቤቶች መካከል በ2017 የትምህርት ዘመን 200 የሚሆኑት ተማሪዎች ተቀብለው እያስተማሩ እንደሚገኙም ገልጿል። ቀሪዎቹ የአካባቢ ጸጥታ ሁኔታ ባለመሻሻሉ ተከፍተው አገልግሎት መስጠት አለመቻላቸውን ጠቅሰው በተዘጉት 200 ትምህርት ቤቶች ይማሩ የነበሩ ተማሪዎች በአጎራባች አካባቢዎች ሂደው የሚማሩበት ሁኔታ ተመቻችቷል። የ2017 የትምህርት ዘመን 3798 ቅድመ አንደኛ ደረጃ ትምህርት ቤቶች እንዲሁም እስከ ሁለተኛ ሩብ ዓመት 700 አንደኛ ደረጃ ትምህርት ቤቶች መሰራታቸውን ተናግሯል። በአጠቃላይ ባለፉት 4 ዓመታት በክልሉ ከ20 ሺህ በላይ ትምህርት ቤቶች መገንባታቸውንም አስታውቀዋል። ያም ሆኖ አሁንም ባልተከፈቱት 200 ትምህርት ቤቶች ይማሩ ከነበሩ ተማሪዎች አንዳንዶቹ በማይመች ሁኔታ ውስጥ በመሆናቸው ምክንያት ከትምህርት ገበታቸው ተስተጓጉለው ሊቀሩ የሚችሉባቸው ሁኔታዎች ሊኖሩ እንደሚችሉም አብራርቷል። በክልሉ በ2017 ትምህርት ዘመን 11.98 ሚሊዮን ተማሪዎች በትምህርት ገበታቸው ላይ ተገኝተው ትምህርታቸውን እየተከታተሉ እንደሚገኝ ለማወቅ ተችሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአምቦ ወረዳ በነበራቸው ጉብኝት የኬኛ ቤቨሬጅ ፋብሪካን ተዘዋውረው ተመልክተዋል። ጠቅላይ ሚኒስትሩ ጉብኝቱን ያደረጉት ከምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ከኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ጋር በመሆን ነው። ፋብሪካው በመጪዎች 3 ሳምንታት ውስጥ ወደ ስራ እንደሚገባ የተገለጸ ሲሆን 3 ሚሊዮን ሄክቶሊትር የማምረት አቅም እንዳለውም ተመላክቷል። የአስተዳደር ስራን ወደ ህዝብ ለማቅረብ የቀበሌዎች መጠናከር ወሳኝ መሆኑንም ተገልጿል። ከዚህ ረገድ የኦሮሚያ ክልላዊ መንግስት በየአካባቢው ለህዝብ ቅርብ የሆኑ አስተዳደር ለመፍጠር ጥረት እያደረገ መሆኑን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። ከዚህ አንጻር በአምቦ ወረዳ የአንድ ቀበሌ እንቅስቃሴ በጉብኝት ወቅት የታየ ሲሆን በዚህ ቀበሌን የማብቃት ተግባር በክልሉ 7342 ቀበሌዎች ተደራጅተው 50 ሺህ የሰው ኃይል እንደተመደበላቸው ተጠቁሟል። ከዚህ በፊት በወረዳዎች ተማክለው የነበሩ ሙያዊና አስተዳደራዊ አገልግሎቶችን በቀበሌ ደረጃ በተገቢው የሰው ኃይል እየተሰጡ ይገኛሉም ተብሏል። በተመሳሳይም ጠቅላይ ሚኒስትር ዶክተር አብይ አህመድ የወንጪ ደንዲ ኤኮሎጂ አካል የሆነውን የደንዲ ክፍል ግንባታ የደረሰበትን ደረጃ ተመልክቷል። የሲቪል ግንባታ ስራዎች ምዕራፍ ተጠናቀው አሁን የማጠናቂያ ስራዎች በመሰራት ላይ መሆናቸው ነው የተገለጸው።
በአማራ ክልል 2 ዞኖች ሲንቀሳቀሱ የነበሩ ታጣቂዎች የሰላም ጥሪውን ተቀብለው ወደ ህብረተሰቡ ተቀላቀሉ። በአማራ ክልል በማዕከላዊ ምዕራብ ጎንደር ዞኖች ሲንቀሳቀሱ የቆዩ ታጣቂዎች የክልሉ መንግስት ያቀረበውን የሰላም ጥሪ ተቀብለው ወደ ህብረተሰቡ መቀላቀላቸው ለማወቅ ተችሏል። በዞኖቹ ሲንቀሳቀሱ የቆዩ ታጣቂዎች የህዝብና የመንግስትን የሰላም ጥሪ በመቀበል ወደ ሰላም የተመለሱት ጥያቄዎችን በአፈሙዝ ሳይሆን በሰለጠነ ውይይትና ንግግር መፍታት የተሻለ መሆኑን በመገንዘባቸው እንደሆነም ተናግሯል። የጎንደር ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ አለም በወቅቱ እንደገለጹት በዞኖቹ ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች የክልሉ መንግስት ያቀረበውን የሰላም ጥሪ ተቀብለው ወደ ህብረተሰቡ ተቀላቅለዋል። ከዚህ ቀደም የሰላም ጥሪውን በመቀበል የገቡ ታጣቂዎችም ሰላማዊ ህይወት እንዲመሩ የመልሶ ማቋቋም ተግባራት እየተከናወኑ መሆናቸውን ኃላፊው ገልጿል። በዛሬው ዕለትም ጥሪውን ተቀብለው ወደ ሰላማዊ ህይወት የገቡ ታጣቂዎች የተሳሳተ ዓላማን በመከተል የበደልነውን ህዝብ በልማት ለመካስ ዝግጁ ነን በማለት የገቡ በመሆናቸው አስፈላጊው ድጋፍና ትብብር ይደረግላቸዋል ተብሏል። የክልሉ መንግስት ያቀረበውን የሰላም ጥሪ ተቀብለው ወደ ሰላም ከተመለሱት መካከል ቴዎድሮስ ታረቀኝ ግጭት ዜጎችን ለሰቆቃና ለእንግልት ብሎም ለሞት ይዳርጋል ብሏል። ትውልድን ከትምህርት ገበታ ማፈናቀል የክልሉን ህዝብ ወደ ድንቁርና የሚመራ ከመሆኑ በላይ የነገ ሀገር ተረካቢ የተማረ የሰው ኃይልን የሚያሳጣ በመሆኑ ድርጊቱ ተቀባይነት የለውም ብሏል። ችግሮች በአፈሙዝ ሳይሆን በሰለጠነ ውይይትና ንግግር የሚፈቱ መሆኑን በማመን የሰላም ጥሪውን ተቀብሎ መግባቱን የገለጸው ደግሞ በምዕራብ ጎንደር ቋራ ወረዳ ታጥቆ ሲንቀሳቀስ የቆየው አስቻለው ትእዛዙ ነው። ግጭቱ የክልሉን ኢኮኖሚ ያደቀቀ ከመሆኑም በላይ የትምህርት ቤቶች መዘጋት ተማሪዎች ከትምህርት ገበታቸው እንዲፈናቀሉ ማድረጉ አግባብነት የሌለው መሆኑን በሚገባ በመገንዘብ የሰላም ጥሪውን መቀበሉን ተናግሯል። ሌላኛው ወደ ሰላም የተመለሰው አወቀ ምትኩ በበኩሉ የተከተለው መንገድ የበርካታ አርሶ አደሮችን የግብርና ህይወት የጎዳ መሆኑን ተናግሯል። የሰላም ጥሪውን ተቀብዬ የገባሁት የበደልኩትን ህዝብ ለመካስና ሰላማዊ ትግልን አማራጭ በማድረግ በመሆኑ ሌሎች ጫካ የሚገኙ ወገኖችም የሰላም መንገድ ተከትለው እንዲገቡ የድርሻዬን እወጣለሁ ብሏል። የትግራይ ክልል ጊዜያዊ አስተዳደር በወጣቶች ዘንድ እየተነሳ ያለውን ሰላምን የማጽናትና ልማትን የማስቀጠል ጥያቄ ለመመለስ በቁርጠኝነት እንደሚሰራ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ገለጹ። የክልሉ ጊዜያዊ አስተዳደር በመቀሌ ከተማ ከ7 ክፍለ ከተሞች ከተውጣጡ ወጣቶች ጋር በሰላምና ልማት፣ በስራ ዕድል ፈጠራና በሌሎችም ወቅታዊ ጉዳዮች ዙሪያ ውይይት አድርጓል። በመድረኩም ወጣቶች በክልሉ ሰላምና ከማጽናት ልማትን ከማፋጠን እንዲሁም ከመልካም አስተዳደር መስፈን ጋር የተያያዙ ጥያቄዎችን አነስቷል። የጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ በሰጡት ምላሽና ማብራሪያም የክልሉ ጊዜያዊ አስተዳደር ሰላምን የማጽናትና ልማትን የማስቀጠል እንዲሁም ሌሎችን ጥያቄዎችን ለመመለስ ቁርጠኛ መሆኑን ገልጿል። የክልሉ ጊዜያዊ አስተዳደር እስከ ቀበሌ ያለውን መዋቅር በማጠናከር የተቋረጡ የልማት ስራዎችን በማስቀጠል የህዝቡን ተጠቃሚነት ለማረጋገጥ እንደሚሰራም አቶ ጌታቸው ተናግረዋል። በማዕድን ዘርፍ የተስተዋሉ የሚገኙ ህገወጥ እንቅስቃሴዎችን ለማስቆም በጊዜያዊ አስተዳደሩ እየተወሰዱ የሚገኙ እርምጃዎች ተጠናክረው እንደሚቀጥሉም ፕሬዚዳንቱ አረጋግጧል። ወጣቶች ከጊዜያዊ አስተዳደሩ ጎን በመቆም የተጀመረውን ሰላምን የማጽናትና ልማትን የማፋጠን እንቅስቃሴ ሊሳተፉና ሊደግፉ እንደሚገባም አስገንዝበዋል። በውይይቱ ማጠናቀቂያ ላይም ወጣቶቹ በክልላቸው የልማት እንቅስቃሴዎች ንቁ ተሳታፊዎች በመሆን ለክልሉ ህዝብ ዘርፈ ብዙ ኢኮኖሚያዊ ተጠቃሚነት የበኩላቸውን እንደሚወጡም አረጋግጠዋል። በሌላ ዜና ለትግራይ ክልል የ60 ሚሊዮን ብር የሕክምና ቁሳቁስ ድጋፍ ተደረገ። ድጋፉ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ አስተባባሪነት ከኦርፍራንስ ኢንዲዩኤስኤስ የተበረከተ ነው ተብሏል። የተደረገው ድጋፍ የመለስተኛ ቀዶ ሕክምናና ሌሎች አስፈላጊ ግብዓቶችን ያካተተ መሆኑን የምክር ቤቱ መረጃ ያመላክታል። የክልሉ ጊዜያዊ አስተዳደር ጤና ቢሮ ኃላፊ አማኑኤል ኃይለ ለተደረገው የሕክምና ቁሳቁስ ድጋፍ ምስጋና አቅርበዋል። በትግራይ ክልል በማዕድን ዘርፍ እየተስተዋሉ የሚገኙ ህገወጥ እንቅስቃሴዎችን ለማስቆም የተወሰዱ የሚገኙ እርምጃዎች ተጠናክረው እንደሚቀጥሉ የክልሉ ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ ገለጹ። የክልሉ ጊዜያዊ አስተዳደር በመቀሌ ከተማ ከ7 ክፍለ ከተሞች ከተውጣጡ ወጣቶች ጋር በሰላምና ልማት፣ በስራ ዕድል ፈጠራና ሌሎች ወቅታዊ ጉዳዮች ዙሪያ ውይይት አድርጓል። በመድረኩም ወጣቶች በክልሉ ሰላምን ከማጽናት ልማትን ከማፋጠን እንዲሁም ከመልካም አስተዳደር መስፈን ጋር የተያያዙ ጥያቄዎችን አነስቷል። የጊዜያዊ አስተዳደሩ ርዕሰ መስተዳድር ጌታቸው ረዳ በሰጡት ምላሽና ማብራሪያ የክልሉ ጊዜያዊ አስተዳደር ሰላምን የማጽናትና ልማትን የማስቀጠል እንዲሁም ሌሎች ጥያቄዎችን ለመመለስ ቁርጠኛ መሆኑን አብራርተዋል።
ጊዜያዊ አስተዳደሩ እስከ ቀበሌ ያለውን መዋቅር በማጠናከር የተቋረጡ የልማት ስራዎችን በማስቀጠል የህዝቡን ተጠቃሚነት ለማረጋገጥ እንደሚሰራ ተናግሯል። ወጣቶች ከጊዜያዊ አስተዳደሩ ጎን በመቆም የተጀመረውን ሰላም የማጽናትና ልማት የመፋጠን እንቅስቃሴ ላይ ሊሳተፉና ሊደግፉ እንደሚገባ ማስገንዘባቸውን ለማወቅ ተችሏል። ዘላቂ ሰላምን ለማረጋገጥ በጽንፈኛ ኃይሉ ላይ ጠንካራ እርምጃ የተወሰደ ነው ተባለ። በአዊ ዞን ጃዊ ወረዳ የህዝቡን ሰላም ለማደናቀፍ በሚንቀሳቀሱ ጽንፈኛ ቡድን ላይ ኮሩ በወሰደው እርምጃ በርካታ የቡድኑ ታጣቂዎች መደምሰሳቸውን የኮሩ አዛዥ ኮሎኔል ንጉሴ ለውጤ ተናገሩ። በኮሩ ስር ያሉ ክፍለ ጦሮች በጋራ በመቀናጀት ባከናወኑት ስኬታማ ግዳጅ ቡድኑ ዘርፎ ሲጠቀምበት የነበረውን አምቡላንስ፣ ብሬን፣ የብሬን ጥይት፣ ክላሽ፣ የክላሽ ጥይትና ሞተር ሳይክል መማረክ መቻሉን ገልጿል። ኮሎኔል ንጉሴ ለውጤ የህብረተሰቡን ንብረት እየዘረፈ ደካሞችን እያስለቀሰ ያለውን ጽንፈኛ ቡድን የኮሩ ክፍለ ጦሮች የገባበት ገብተው የመደምሰስ ስራቸውን አጠናክረው ይቀጥላሉ ሲሉ አረጋግጧል። ዘገባው የኮሩ የሰራዊት ስነ ልቦና ግንባታ ሲሆን በተመሳሳይ የሰሜን ምዕራብ እዝ ክፍለ ጦር በምስራቅ በለሳ ወረዳ በርካታ የጽንፈኛ ቡድኖችን በመደምሰስ ሲጠቀሙባቸው የነበሩ ቁሳቁሶችን በቁጥጥር ስር አውሏል። የክፍለ ጦሩ ዋና አዛዥ ኮሎኔል ስንታዮ ሰኢድ በአማራ ክልል በማዕከላዊ ጎንደር ዞን ምስራቅ በለሳ ወረዳ የጤና የትምህርትና የግብርና ተቋማት ላይ ያነጣጠረ ጥቃትን ያለ ርኅራኄ የፈጸሙ የጽንፈኛ አመራርና አባላት መመታታቸውን ተናግሯል። በዘመቻው 3 RF መኪና፣ አምቡላንስ፣ ሞተር፣ ፕሪንተር ማሽን፣ ፎቶኮፒ ማሽን፣ የኮምፒውተር ሲስተም ጤፍ ከጽንፈኛው መስመለስ መቻሉን ገልጿል። የማዕከላዊ ጎንደር ዞን የጸጥታና ደህንነት ኃላፊ አቶ ኤርሚያስ በወረዳው ጽንፈኛው ሀገርና ሕዝብን በከፍተኛ ሁኔታ የሚያገለግሉ ተቋማት ላይ ከፍተኛ የሆነ ውድመትና ኪሳራን አድርሷል። ክፍለ ጦሩ ባደረገው ኦፕሬሽንም ትውልድንና በርካታ የወረዳውን ሀብቶችን ማስመለስ ተችሏል ብለዋል። ዘገባው የመከላከያ ሰራዊት ነው። ኢትዮጵያና ኤርትራ ወደ ግጭት ሊያመሩ እንደሚችሉ የሚያመላክቱ ፍንጮች እንዳሉ ጀነራል አበበ ተክለ ሃይማኖት ጆቤ ተናገሩ። ኢትዮጵያ የወደብ ተጠቃሚ መሆን የምትችልባቸው ሁኔታዎች በተመለከተ ከ3 ዓመታት በፊት የሰሩትን ጥናታዊ ጽሑፍ አስታውሰው ጥያቄው ግን በጉልበት መመለስ የለበትም ብሏል። በአገሮቹ መካከል ጦርነት ቢቀሰቀስ አቅጣጫው ምን ይሆናል የሚለው ጉዳይ የሚታወቀው የጦርነት ዓላማ ሲታወቅ እንደሆነ ጠቅሰው ጦርነቱ አንድም አሰብን መያዝ፣ ሁለተኛው ደግሞ ሻዕቢያን ማስወገድ ሊሆን ይችላል ሲሉ አስረድተዋል። የጦርነቱ ዓላማ አሰብን መያዝ ከሆነ የሁለቱን አገሮች የመሳሪያና የቴክኖሎጂ አቅም መገምገም እንደሚገባ ጠቅሰው የሻዕቢያ መንግስት የመጣል ዓላማ ካለ ደግሞ የኤርትራ እጣ ፈንታ የሚያሳስባቸው እንደ አሜሪካ ያሉ አገሮች ጣልቃ ገብነት የሚጠበቅ መሆኑን ገልጿል። እና አሜሪካ፣ ቻይናና ሩሲያ ጉዳዩን እንዴት ያዩታል? ግብጽስ ለምን ትወግናለች? የሚለውም ሌላኛው ጉዳይ ነው ተብሏል። ኢትዮጵያ አሰብን ሊያዝ ብትል የተባበሩት አረብ ኤምሬትስ ቢደግፏት፣ ሳዑዲ አረቢያ ግን ደስተኛ ላትሆን ትችላለች ሲሉ አብራርተዋል። እንዲህ አይነት ቀውስ ግብጽንም መጋበዙ አይቀርም። የሶማሊያና የሶማሊላንድ ፍላጎት የቱርክ አሸማጋይ ሆኖ በቀጠናው ውስጥ ማግኘት እንዲሁም የዶናልድ ትራምፕን ወደ ስልጣን መምጣትን ማመዛዘን ያስፈልጋል ብሏል። የቀጠናው አሰላለፍ ይቀየር ቢባል እንኳን አሰላለፉን በቀይ ባህር ብቻ መቀየር አይቻልም። አሰብን መያዝ የኢትዮጵያ ጉዳይ ብቻ እንዳልሆነ መገንዘብ ይገባል ሲሉም አብራርቷል። ከ28 ዓመታት በፊት በተካሄዱ የኢትዮ ኤርትራ ጦርነት ወቅት ሻዕቢያን የመደምሰስ አቅም የነበረ ቢሆንም ይህ አለመደረጉ ትልቅ ስህተት እንደነበር የገለጹት የቀድሞ የአየር ኃይል ዋና አዛዥ ከዚህ በኋላ በነበሩት 18 ዓመታት የተሰራውን ጠላትን በዝምታ የማቆየት ትልቅ ስህተት ከባድ ዋጋ ማስከፈሉን ተናግረዋል። በተለይም በሰሜኑ ጦርነት ወቅት የትግራይ ሕዝብ ዋጋ እንዲከፍል ምክንያት ሆኗል ብለው አሁንም ጦርነቱ ከተቀሰቀሰ የትግራይ ክልል የጦርነት አውድማ ሊሆን የሚችልበት እድል ሰፊ እንደሆነ ጠቁሟል። በሌላ በኩል ደግሞ የፌዴራል መንግስት ሰራዊት TDF ከሚባል የክልሉ ሰራዊት ጋር ሳይስማማ ወደ ትግራይ መግባት ይችላል ወይ የሚለው ጉዳይ አጠያያቂ መሆኑንም ገልጸዋል። 28 ዓመታት በፊት ኢትዮጵያ በፌዴራሊዝም ስርዓት ተሳስራለች፣ የአየር ኃይልም የላትም በሚል ሻዕቢያ ወረራ ፈጽሟል ያሉት ሜጀር ጀነራል አበበ በወቅቱ የመከላከያ ሰራዊት የመከላከያ የማዕከላዊ ኮማንድ አባል እንደነበሩና ሻዕቢያን አስመራ ድረስ ገብቶ የመደምሰስ ውሳኔ ላይ ተደርሶ እንደነበር አስታውሷል። ይሁንና በቀድሞ ጠቅላይ ሚኒስትር መለስ ዜናዊና ሌሎች ከፍተኛ አመራሮች ውሳኔ መሰረት ኤርትራን ማዳከም በቂ ነው ተብሎ እንዲመለሱ መታዘዛቸውን ያስታውሱት ጀነራሉ በወቅቱ የተሰራው ስህተት ዛሬ እንደ አገር ዋጋ እያስከፈልን ነው ብሏል። በእኛ ጥፋት ምክንያት ሻዕቢያ ነፍስ ዘርቷል ሲሉም አክሏል። ከጦርነቱ በኋላ በነበሩት 18 ዓመታት የትግራይን ሕዝብን አጠፋለሁ፣ ኢትዮጵያን እወጋለሁ የሚል የጠላት ኃይል ከጀርባ ያለ ዝምታ መመረጡ ትልቅ ስህተት እንደነበረም ጀነራሉ ተናግረዋል።
እንደ ሪፖርተር ዘገባ በማከልም ኢትዮጵያ የባህር በር ይገባታል፣ አሰብን መጠቀም ይገባታል፣ ነገር ግን በኃይል መሆን የለበትም ብለው የቀጠናውን አሰላለፍ ለመቀየር ያለመ ጦርነት ቢሆን እንኳን ጨዋታው በኢትዮጵያና በኤርትራ አያበቃም ሲሉ ተደምጠዋል። ጦርነት መጀመር ቀላል ቢሆንም ማቆም ከባድ ነው ሲሉ አስጠንቅቀዋል። በሁለቱም ወገን የሚወስድ ኃይል እርምጃ ቀጠናዊ አድርገው የጎላ እንደሆነም አክሏል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በኢትዮጵያና በኤርትራ መካከል መቃቃር መፈጠሩን መታዘባቸውን ገልጸው ቀይ ባህርን ማዕከል ያደረጉ የቃላት ለውጦች መኖራቸው ከሁለት ቀናት በፊት ተናግሯል። ዝግጅት የሚመስሉ ወታደራዊ ትዕይንቶች እያየን ነው ያሉት አቶ አማኑኤል በጦርነት የሚፈታ ጥያቄ የለም ብሏል። የኢትዮጵያም ሆነ የኤርትራ መንግስታት ነገሮችን በሰከነ መንገድ መመልከት እንዳለባቸው በማሳሰብ ትግራይን የጦርነት አውድማ ማድረጉ ብቻ ሳይሆን የሚያመጣው ጂኦፖለቲካዊ አደጋም ከግምት መግባት እንዳለበት አሳስቧል። ሂዩማን ራይትስ ኮንሰርን ፎር ኤርትራ የተባለው የሰብአዊ መብት ተሟጋች ድርጅት የኤርትራ መንግስት ከ60 ዓመት በታች ያሉ ዜጎች ለወታደራዊ ስልጠና እንዲከቱ ለየአካባቢው አስተዳደሮች ትዕዛዝ ማስተላለፉ ከሳምንት በፊት ባወጣው መግለጫ ማስታወቁ ይታወሳል። ብልጽግና ፓርቲ የበጀት ዓመቱን የመጀመሪያ አጋማሽ የስራ አፈጻጸም ግምገማ በዋና ጽህፈት ቤት ማካሄድ ጀምሯል። ለ3 ቀናት በሚቆየው መድረክ ላይ አጠቃላይ ሀገራዊ የፖለቲካ ሁኔታ፣ ጠንካራ ፓርቲ ግንባታ ለማሳካትና በፓርቲና በመንግስት ቅንጅት የሚሰሩ የንቅናቄ አጀንዳዎች ግምገማ እንደሚደረግ ተገልጿል። የፓርቲው ምክትል ፕሬዚዳንት አደም ፋራህ ባደረጉት ንግግር የፓርቲ መደበኛ ስራዎች በኢንስፔክሽንና ስነ ምግባር ኮሚሽን ግብረ መልስና በየክልሉ ያሉ የፖለቲካ አዝማሚያ ግምገማ እንደሚደረግ አነስቷል። የብልጽግና ፓርቲ ሁለተኛ ጉባኤ ውሳኔዎችና አቅጣጫዎች ላይ በየደረጃው የተደረጉ ውይይቶች አፈጻጸም በተመለከተ ውይይት እንደሚደረግ ጠቁሟል። በፓርቲና በመንግስት ቅንጅት የሚሰሩ የንቅናቄ ስራዎች አፈጻጸም ግምገማ እንደሚደረግ መገለጹን የፓርቲው መረጃ አመላክቷል። በስራ ዕድል ፈጠራ እንዲሁም ከኑሮ ውድነት ጋር የተያያዙ ችግሮችን ለመፍታት የሚከናወኑ ስራዎችና ከደረጃነት ለመላቀቅ እየተሰሩ ያሉ ተግባራት ያሉበት ደረጃ በስፋት እንደሚገመገም አቶ አደም ፋራ አስረድተዋል። በነዳጅ ህገወጥ ንግድ ላይ የሚሳተፉ አካላት ላይ እስራትን ጨምሮ ሌሎች ቅጣቶችን የሚጥለው የነዳጅ ውጤቶች ግብይት አዋጅ ወደ ትግበራ ሊገባ እንደሆነ በነዳጅና ኢነርጂ ባለስልጣን የህግ ጉዳዮች ስራ አስፈጻሚ ሀብታሙ ሚልኪ ገልጿል። በጥር ወር መጀመሪያ ላይ በህዝብ ተወካዮች ምክር ቤት ጸድቆ በአሁኑ ወቅት በነጋሪት ጋዜጣ ለመታተም በሂደት ላይ የሚገኘው አዲስ አዋጅ በባለስልጣኑ ከተቀመጡ ህጋዊ አሰራሮች ውጭ ነዳጅን በሚያከማቹ በሚያጓጉዙና በህገወጥ ንግድ በሚሳተፉ አካላት ላይ እርምጃ ለመውሰድ የሚያስችል መሆኑን ገልጿል። አዋጁ የነዳጅ ውጤቶችን ከአስመጪ ጀምሮ ተጠቃሚው ጋር እስከሚደርስ ያሉ ሂደቶችን በዘመናዊ ቴክኖሎጂ በመታገዝ መቆጣጠር የሚያስችል አሰራሮችን ያካተተ ቀልጣፋ፣ ግልጽ፣ አስተማማኝና ፍትሐዊ የአቅርቦትና ስርጭት አሰራርን የሚያጠናክር እንደሚሆን ገልጿል። በተጨማሪም ነዳጅ መንግስት በተመነው ዋጋ ያለመሸጥ ችግሮችን ለማስተካከል ድርጊቱን በሚፈጽሙ አካላት ላይ አስተማሪ ቅጣት ተደንግጎበታል ነው ያሉት። በዚህ መሰረት ከመሸጫ ዋጋ በላይ በመሸጥ ለሚፈጸም የመጀመሪያ ጥፋት ከ350 ሺህ እስከ 500 ሺህ ብር እንደሚያስቀጣ በአዋጁ የተቀመጠ ሲሆን ጥፋቱ በተደጋጋሚ ከተፈጸመ ከገንዘብ መቀጮ በተጨማሪ ከ3 እስከ 5 ዓመት የሚደርስ የእስር ቅጣት እንደሚጣል ተመላክተዋል። ኢትዮጵያና ፓኪስታን በመከላከያ አቪዬሽንና ቴክኖሎጂ ዘርፎች የሁለትዮሽና ቀጠናዊ ትብብራቸውን ለማጠናከር ተስማምተዋል። በፓኪስታን የኢትዮጵያ አምባሳደር ጀማል በከር ከሀገሪቱ የመከላከያና የአቪዬሽን ሚኒስትር ኳጃ መሐመድ አሲፍ ጋር ተወያይቷል። አምባሳደር ጀማል በከር በዚህ ወቅት ፓኪስታን የተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባል ሆና በመመረጧ የእንኳን ደስ አላችሁ መልእክት አስተላልፏል። የኢትዮጵያ አየር መንገድ ለፓኪስታን ሉክ አፍሪካና ኢንጌጅ አፍሪካ ፖሊሲ ትግበራ እያበረከተ ያለውን አስተዋጽኦ በተመለከተም ለሚኒስትሩ ገለጻ አድርገዋል። በተጨማሪም ሚኒስትሩ በአዲስ አበባ በኢትዮጵያ አስተናጋጅነት በሚካሄደው የነጠላ ሀገር አውደ ርዕይ ላይ እንዲገኙ ግብዣ ማቅረባቸውን በኢስላማባድ የኢትዮጵያ ኤምባሲ መረጃ ያመላክታል። ሚኒስቴሩ በበኩላቸው የሁለቱን ሀገራት የሁለትዮሽ ግንኙነት የበለጠ ለማጠናከር ሁሉን አቀፍ ድጋፍ እንደሚያደርጉ አረጋግጠዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን በተሰጠው ጊዜ ማጠናቀቅ ያልቻለው እኛው ፖለቲከኞች በፈጠርናቸው ችግሮች ነው ሲሉ የኢትዮጵያ ዲሞክራቲክ ህብረት ፓርቲ ኢዴህ ሊቀመንበር
ገብሩ በርሄ ገለጹ። ገብሩ በርሄ ለጋዜጣ ፕላስ እንደገለጹት ኮሚሽኑ ላለፉት 3 ዓመታት በርካታ ስራዎችን ቢያከናውኑም እኛው ፖለቲከኞች በፈጠርናቸው ችግሮች ስራውን በተያዘለት የጊዜ ገደብ ማጠናቀቅ አልተቻለም ብሏል። በሀገሪቱ የተለያዩ አካባቢዎች ያሉት ግጭቶች ኮሚሽኑ በፈለገበት ቦታ ተንቀሳቅሶ ስራውን መስራት እንዳይችል ማድረጉን አስታውሷል። ኮሚሽኑ ወደፊት በርካታ ስራዎች የሚጠበቁት በመሆኑ የተጨመረለትን የ1 ዓመት ጊዜ ያንሰዋል ሲሉም ተናግሯል። ኮሚሽኑ ስራውን ማጠናቀቅ እንዲችል የምንፈጥራቸውን ብዥታዎች ማስተካከል እንዲሁም የሚያስፈልገውን ድጋፍ ማቅረብ ከሁሉም ይጠበቃል ብሏል። ኮሚሽኑ ከተቋቋመበት የካቲት 2014 ጀምሮ በ3 ዓመታት ውስጥ በርካታ ስራዎችን ያከናወነ ቢሆንም አስፈላጊ የሆኑ ቀሪ ስራዎችን ለማጠናቀቅ የ1 ዓመት ጊዜ መጨመሩ የሚታወስ ነው። ዘርፈ ብዙ የመንግስት አገልግሎትን በኦንላይን ለማግኘትና ግልጽነትን ለማሳደግ የሚያስችሉ 3 የቢዝነስ ፖርታሎች ይፋ ተደረጉ። በባህር ዳር፣ አዳማና ድሬዳዋ ከተሞች የሚተገበሩት እነዚህ ፖርታሎች ለከተሞቹ የስማርት ሲቲ ዕቅድ መሳካት ከፍተኛ አስተዋጽኦ እንደሚኖራቸው ተገልጿል። ለህብረተሰቡ ዘመናዊ አገልግሎትን በመስጠት የኢትዮጵያን የኢኮኖሚ እድገት ለማጎልበት ዘርፈ ብዙ ስራዎች እየተሰሩ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ አስታውቋል። የዲጂታል ኢትዮጵያ 2030 ስትራቴጂ ካለፉት ዓመታት ልምድ በመውሰድና የቴክኖሎጂ እድገትን ከግምት ውስጥ በማስገባት በዘርፉ የበላይነትን የሚያረጋግጥ ነው ብሏል። የቢዝነስ ፖርታሉ በኢኖቬሽንና ቴክኖሎጂ ሚኒስቴርና በአውሮፓ ህብረት ትብብር በአዲስ አበባ ተግባራዊ ሲደረግ መቆየቱን የሚኒስቴሩ መረጃ አስታውሷል። ፖርታሉ አዳዲስ ቢዝነስ ለሚጀምሩ አካላት የተቀናጀ አገልግሎት በመስጠት የንግድ ስራ ቅልጥፍናን ይጨምራል ተብሏል። ከ510 ሚሊዮን ብር በሚልቅ ወጪ ቃሊቲ ወደብና ተርሚናል ግንባታን ማከናወን የሚያስችል ስምምነት ተፈረመ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የቃሊቲ ወደብና ተርሚናል ደረጃውን በጠበቀ መልኩ ለማስገንባት የሚያስችላቸውን ስምምነት ከኢትዮጵያ ኢንጂነሪንግ ኮርፖሬሽን ጋር ተፈራርሟል። በዚህ ወቅት የቃሊቲ ወደብና ተርሚናል ለሰራተኞችም ሆነ ለአገልግሎት ተጠቃሚ ደንበኞች ምቹ አለመሆኑን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ ዶክተር ቦሪሶ አሙሎ ገልጸዋል። በመሆኑም በስምምነቱ መሰረት ፕሮጀክቱ በወቅቱ እንዲጠናቀቅ በማድረግ በአጭር ጊዜ ውስጥ ምቹ የስራ አካባቢን እንፈጥራለን ብሏል። የኢትዮጵያ ኢንጂነሪንግ ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ሽመልስ እሸቱ በበኩላቸው ግንባታውን ከተቀመጠለት ጊዜ ባጠረና በከፍተኛ ጥራት ለማጠናቀቅ እንደሚሰሩ አረጋግጧል። አጠቃላይ ስራውን በ6 ወራት እንደሚጠናቀቅ በስምምነቱ ላይ ተመላክቷል። የወልዲያ ከተማን ለቱሪዝምና ኢንቨስትመንት ምቹ ለማድረግ የተከናወኑ ተግባራት የሚበረታቱ መሆናቸው ተገለጸ። የአማራ ክልል ውሃና ኢነርጂ ቢሮ ኃላፊ ዶክተር ማማሩ አያሌውን ጨምሮ ከፍተኛ የክልሉ የመንግስት ስራ ኃላፊዎች በወልዲያ ከተማ እየተሰሩ ያሉ የልማት ስራዎችን ተመልክቷል። በጉብኝቱ ወቅት ዶክተር ማማሩ አያሌው የወልዲያ ከተማ አስተዳደር የከተማዋን መሰረተ ልማት በማሟላት ለቱሪዝምና ኢንቨስትመንት ሳቢና ማራኪ ለነዋሪዎቿም ምቹ ለማድረግ ያከናወኗቸው ተግባራት የሚበረታቱ መሆናቸውን ገልጿል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ዱባላ አብረሬ በበኩላቸው ከተማዋ ውስጥ የተጀመሩ ፕሮጀክቶች በጥሩ አፈጻጸም ላይ እንደሚገኙ ገልጸው ፕሮጀክቶችን በተያዘላቸው ጊዜ ለማጠናቀቅ የሚደረገው ጥረት ተጠናክሮ ይቀጥላል ብሏል። የከተማዋ የኮሪደር ልማትና የአስፓልት መንገድ ዝርጋታ ስራዎችን እስከ መጋቢት 30 ለማጠናቀቅ እየተሰራ መሆኑንም አመላክቷል። ህብረተሰቡ በሚሰሩ የተለያዩ ልማቶች ላይ የሚያሳየውን ተሳትፎና ተባባሪነት አጠናክሮ እንዲቀጥል ጥሪ ማቅረባቸውን ከክልሉ ኮሚኒኬሽን የተገኘው መረጃም አመላክተዋል። የዶናልድ ትራምፕ ግሪንላንድ የመግዛት ፍላጎት ምኞት ብቻ ሆኖ እንደሚቀር የግሪንላንድ ጠቅላይ ሚኒስትር ገለጹ። የግሪንላንድ ጠቅላይ ሚኒስትር ሙቴ ኤጌዴ ግሪንላንድ አትሸጥም ሲሉ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ምላሽ ሰጥቷል። ትናንት በዋሽንግተን በተካሄደው የጋራ ኮንግረስ ስብሰባ ላይ ዶናልድ ትራምፕ ባደረጉት ንግግር ግሪንላንድን በአንድም ሆነ በሌላ መንገድ የአሜሪካ አካል እንደሚያደርጓት ገልጿል። ይህን ተከትሎ ከጥቂት ሰዓታት በኋላ የግሪንላንድ ጠቅላይ ሚኒስትር ሙቴ ኤጌዴ በማህበራዊ ትስስር ገጻቸው ግሪንላንድ የእኛ ናት አትሸጥም ሲሉ ምላሽ ሰጥቷል። ግሪንላንድ የግሪንላንድ ነዋሪዎች ብቻ ናት ያሉት ጠቅላይ ሚኒስትሩ የዶናልድ ትራምፕ ደሴቲቱን የመግዛት አወዛጋቢ ፍላጎት ምኞት ብቻ ሆኖ እንደሚቀር ነው የገለጹት። እኛ አሜሪካውያን አሊያም ዴንማርካውያን አይደለንም፣ ለሽያጭ የቀረብንና በቀላሉ ልንወሰድ የምንችልም አይደለንም ሲሉ ነው የግሪንላንድ እጣ ፈንታ
የሚወስነው በነዋሪዎቿ መሆኑን በመልእክታቸው ያስገነዘቡት ዶናልድ ትራምፕ በትናንትናው ንግግራቸው የራሳችሁን የወደፊት እድል የመወሰን መብታችሁን እናከብራለን፣ እኛን ከመረጣችሁ ወደ አሜሪካ እንቀበላችኋለን ሲሉ ለግሪንላንድ ነዋሪዎች መልእክት አስተላልፈዋል። አክለውም ግሪንላንድ ድህነቷን በመጠበቅ እና በማበልጸግ ከዚህ በፊት ባልታየ ሁኔታ ከፍታ ላይ አብረን እናደርሳታለን ሲሉ ተናግሯል። ስልጣን ከያዙ ማግስት ጀምሮ በግሪንላንድ ላይ ያላቸውን ፍላጎት ሲገልጹ የቆዩ ትራምፕ ደሴቷን በመያዝ የአሜሪካን ብሔራዊና ዓለም አቀፋዊ ደህንነት እንደሚያሻሽሉ መናገራቸውን ኢቢሲ ኒውስ ዘግቧል። በአርክቲክ እና በአትላንቲክ ውቅያኖሶች መካከል የምትገኘው የዓለማችን ትልቋ ደሴት ግሪንላንድ በ1979 ጀምሮ የዴንማርክ ራስ ገዝ ግዛት አካል መሆኗ ይታወቃል። በመጨረሻም ቻይና ከአሜሪካ ለሚቃጣባት የትኛውም አይነት ጦርነት ለመመከት ዝግጁ መሆኗን አስታወቀች። ለሁለተኛ ጊዜ ወደ ስልጣን በመጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ የተቃጣባት ያለውን የታሪፍ ጭማሪ በመቃወም ቻይና መልእክቱን ማስተላለፏን ተነግሯል። ትራምፕ ከወር በፊት ከቻይና ወደ አሜሪካ የሚገቡ ማናቸውም ምርቶች ላይ የ10 በመቶ የታሪፍ ጭማሪ ማድረጋቸው ይታወሳል። ከሰሞኑም ጭማሪው ወደ 20 በመቶ ከፍ እንዲል ማድረጋቸው ተከትሎ ቻይና በምላሹ ከአሜሪካ ወደ ሀገሯ የሚገቡ የግብርና ውጤቶች ላይ ከ10 እስከ 15 በመቶ የታሪፍ ጭማሪ አድርጋለች። አሜሪካ ጦርነት ከሆነ የምትፈልገው ብታክስም ሆነ የትኛውም ጦርነት ለመዋጋት ዝግጁ ነን ሲሉ የመንግስት ቢሮ ያወጣውን መረጃ ኤምባሲው በኤክስ ትስስር ገጹ ዳግም አጋርቶታል። ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ ወዲህ ቻይና ለመጀመሪያ ጊዜ ጠንከር ያለ መልእክት ያስተላለፈችው ነው ተብሏል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።